ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልሼ መጥቻለሁ። እሺ እንዴት ናችሁ? እሺ ትምህርታችንን እንጀምራለን ኢንሻአላህ። ምንድነው መሰላችሁ እውን ኢየሱስ ይመለካልን የሚል አርዕስት ነው ያለው። አርዕስቱን እዩት። አንደኛ ኢየሱስ ክርስቶስ የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ እንደምታውቁት የሚለው ስም በዕብራይስጥ ያሸዋ፣ በግሪክ ሰብትጀንት እና በአዲስ ኪዳን ግሪክ ኮይኔ ኢየሱስ እየተባለ በተለያየ ቋንቋ የተለያየ ሊንጉዊስቲካል የሆነ አፕሮች ዲፈረንስ ቢኖረውም ነገር ግን ኢየሱስ የሚለው ስም ፍጡራን ሲጠቀሙበት የነበረ ስም ነው። የናዝሬቱ ኢየሱስ ከመምጣቱ በፊት የነዌ ልጅ ራሱ ኢየሱስ ይባል ነበር። ያሸዋ በዕብራይስጥ ኢየሱስ በግሪክ ሰብትጀንት ይባል ነበር። ለምሳሌ ሐዋርያት ሥራ 7:45 ላይ ብትመለከቱት ኢየሱስ የሚል ቃል እናገኛለን ማለት ነው። ለኢያሱ አማርኛ ላይ ኢያሱ ብለው እንግሊዝኛ ላይ ጆሹዋ ብለው ያስቀመጡት በዕብራይስጥና በግሪክ ተመሳሳይ ስም ነው። በግዕዝም ራሱ ኦሪት ዘኢየሱስ ይባላል። መጽሐፈ ኢያሱ ማለት ነውና ኢያሱ አንዳንድ ላይ ስትመለከቱት ኢየሱስ የነዌ ልጅ ኢየሱስ ወልደ ነዌ ብሎ ነው የሚያስቀምጠው። ስለዚህ አንደኛ ኢየሱስ የሚለው ስም የፍጡር ስም ነው። ሁለተኛ ክርስቶስ ተብሎ ፈጣሪ የለም። ክርስቶስ ማለት የተቀባ ማለት ነው፣ የተሾመ ማለት ነው፣ ቅቡ ማለት ነው፣ ራሱ ማለት ነው። ክርስቶስ የሚለው የግሪክ ቃል ወይም ደግሞ መሺያህ የሚለው የዕብራይስጥ ቃል፣ ክራይስት የሚለው የእንግሊዝኛው ቃል አኖይንትድ ዋን ማለት ነው። መሲህ የሚለው የአረብኛ ቃል ሲተረጎም የተቀባ ማለት ነው። ስለዚህ ኢየሱስ ምንድነው? የተቀባ ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ነው የሚለው። ስለዚህ የተቀባ አካል ነው። አምላክ አይቀባም። አምላክ ቀቢ እንጂ ተቀቢ አይደለም። ስለዚህ ኢየሱስ ምንድነው ብሎ ነው መጽሐፍ ቅዱስ የሚያሰምረው? ክርስቶስ ነው ብሎ ነው የሚያሰምረው። ሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ስትመለከቱት እንደዛ ነው። ኢየሱስ እርሱ ክርስቶስ እንደሆነ ያስተምሩ ነበር የሚለው። ሐዋርያት ሥራ 17:3 ላይም ኢየሱስ እርሱ ክርስቶስ እንደሆነ ይናገር ነበር። ኢየሱስ ክርስቶስ ነው ብሎ ማመን የአቂዳ መሰረት ውስጥ አንዱ ነው። ራሱ በቁርአን ውስጥ ወደ 11 ቦታ ላይ ኢየሱስ መሲህ እንደሆነ ይናገራል። ኢሳ አልመሲህ ኢሳ እያለ ይናገራል ቁርአን ራሱ። ስለዚህ ኢየሱስ ክርስቶስ የሚል ነው የምናገኘው። ስለ ፈጣሪ ሲናገር ደግሞ ዮድሄ ዋውሄ ኤሎሂም ነው የሚለው። ያህዌ አምላክ ወይም በአማርኛ ላይ እግዚአብሔር አምላክ እያለ ይናገራል። ስለዚህ እግዚአብሔር አምላክ እንጂ መሲህ አይደለም። እግዚአብሔር መሲህ ነው የሚል ባይብል ላይ የለም። ስለዚህ ከስሙ ጀምሮ የፍጡር ስም ነው። ማዕረጉ ክርስቶስ የሚለው ጄኔሪክ ኔም ነው ወይም የማዕረግ ስሙ ነው። የተጸውዖ ስሙ ኢየሱስ ነው። ኢየሱስ ክርስቶስ ስንል ስለ ፍጡር እያወራን ያለ ነው። ፍጡር ደግሞ አይመለክም፣ አምልኮም አይገባውም ራሱ ማለት ነው። አምልኮ የሚለው ቃል በዕብራይስጥ አቫድ ይባላል። በግሪክ ሰብትጀንት እና በኮይኔ ግሪክ ደግሞ ላትሪያ ይባላል ወይም ደግሞ ላትሪዮ ይባላል። አምልኮ የሚለው ቃል ለኢየሱስ ያገለገለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። አለ የሚል ሰው ካለ ልብ አድርጉ፣ እያልን ያለ ነው ፕሮስኮኒዮ አይደለም። ፕሮስኮኒዮ ማለት ስግደት ማለት ነው። ስግደት የሚለው ቃል ለፍጡራን ይውላል። ለምሳሌ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤ ሁሉ ለአምላካቸው ለያህዌና ለንጉሥ ለዳዊት ምን አሉ? ሰገዱ ነው የሚለው። ራዕይ 9 ላይም እንዲሰግዱ አድርጋቸዋለሁ ይላል። እንግሊዝኛ ወርሺፕ ነው የሚለው። ወርሺፕ ማለት ትርጉሙ ወርዝነስ ማለት ነው። ራሱ ወርዝነስ ዋጋነት ማለት ነው ትርጉሙ። ሪስፔክትን ለማመልከት ይመጣል። ኢያሱ 5:15 ላይ ለመላእክት አለቃ ለሚካኤል ኢያሱ የሰገደውን ስግደት ለማመልከት መጥቷል። ናቡከደነጾር ለዳንኤል የሰገደለትን ስግደትና ራዕይ 3:9 ላይ ደግሞ ኢየሱስ ለኤጲስቆጶሱ የሚያሰግደውን አሰጋገድ ለማመልከት ወርሺፕ የሚለው ቃል መጥቷል። ጉድ ሰርቪስ የሚለው ቃል ወይም አምልኮ በአማርኛ ወይም ደግሞ ላትሪያ ወይም ደግሞ ሌላ አቫድ የሚለው የዕብራይስጥ ቃል ለኢየሱስ አገልግሎት ላይ የዋለበት የለም። ከዛ ይልቅ ግን የሉቃስ ወንጌል ምዕራፍ 1 ቁጥር 31 እና 32 ላይ ጌታ አምላክም የአብርሃም 6:4 እና ማርቆስ 12 ላይ ያለው ማለት ነው። ኢየሱስ ሲያስተምር ምን አለ? ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ
ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላከ ስገድ እርሱም ብቻ ምን በል አምልክ። ብቻ ሞኖስ ብቻ ኦንሊ እሱም ብቻ አምልክ። አያችሁ አምልክ ለሚለው ቃል የገባው ላትሪዮ ነው ወይም ላትሪያ ነው። ስገድ ለሚለው ደግሞ ለጌታ ለአምላከ ስገድ ለሚለው ቃል የገባው ደግሞ ምንድነው? ፕሮስኩኒዮ ነው። ስለዚህ መስገድና አምልኮ ይለያያል። ስግደት የአምልኮ ክፍል ቢሆንም ስግደት ሁሉ ግን አምልኮ አይደለም። አምልኮ የሚለው ቃል ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ለኢየሱስ የዋለበት ጥቅስ የለም። አይ ኢየሱስ እንደሚመለክ የሚያሳይ ወይም አምልኮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ አለ የሚል ሰው ካለ አንዳንድ ታሳያላችሁ፣ አድሚኖች ያስገቧችኋል ማለት ነው። ካለ ማለት ነው። የመድረኩ ክፍት ነው። አንዳንድ አሳዩ። ጥያቄው ገብቷችኋል? አይ ቲንክ ይመስለኛል። እንግዲህ ግቡና ትንበሉ። አንዳንድ አሳዩ። አይዟችሁ፣ አንባላም፣ ለማዶች ነን። ሰላም ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? ሰላም ነን አለን አልሐምዱሊላህ። ጥያቄ አለኝ። ርዕስ አለን። በርዕሳችን መሰረት ነው የምናወራው። ጥያቄ ካለ ከርዕሱ በኋላ ነው የሚሆነው። ኦኬ ይታያል። ርዕሱ ምን ይላል? ወን ኢየሱስ መለካለና እግዚአብሔር ባህሪ ጋር መመሳሰል ነውና የኔ ጥያቄ አሁን ቶፒክ ዳይቨርት አታድርግ። ጥያቄው ላይ እውን ኢየሱስ ይመለካልን ይላል እና እቺ ጮማ የሆነች ጥያቄ ናት። ጮማ የሆነ መልስ የሚያስፈልገው ለምን ኢምፖርታንት ነገር ነው። ኢየሱስ ከተመለከ አምላክ ነው ብላችሁ መጠቀም ትችላላችሁ፣ ታመልኩታላችሁ። ካልተመለከ ደግሞ የማይመለክ ከሆነ ያለው አማራጭ አንድና አንድ ነው። ኢየሱስ ያመለከውን አምላክ እንድታመልኩ ጥሪ እናቀርብላችኋለን ማለት ነው። ይሄ ነው ልዩነቱ ማለት ነው። ኡስታዝ እኔ በዚህ አላምንም እኮ እኔ 4 ዓመት በፊት ምናምን ወደ 4 ዓመት ልጣጋ ነው ሰልም ያለው ግን እኔ ቤተሰቦቼ አልሰለሙምና ወኔ ጥያቄ ቪዲዮ እያየው ነበርና መጽሐፍት በብዛት በእጄ ላይ ስለሌለ ያንን ጥያቄ ተከትዬ በሰጣሁት መጽሐፍ ላይ የተብራራበት አንግል ትንሽ አደነጋግሮኛልና መጽሐፍ ተጠብቃለሁ። ጥያቄ እኮ ጠብቅ እንግዲህ መታከስ አለብህ፣ መሰበር አለብህ። ሙስሊም ከሆንክ መሰበር አለብህ። አረስት ይዘናል። አረስታችን በቃ ስለዚህ አረስት ስለያዝን በአረስታችን መሰረት ነው የምንሄደው። አትጓጓም ይሄን መልስ ለመስማት? እኔ እኮ እዚህ መልስ ያጣውበት ነገር ስለሆነ ነው። እሺ የሚመልስ ካለ ደስ ይለኛል እኮ። አንዴ አረስት ይዘናል እኮ ነው ማለት ምንድነው? ሰላም ማለት አረስት ይዘናል። በአረስቱ መሰረት ጥያቄውን የምትመልስ ከሆነ ትመልሳለህ፣ ካልሆነ ደግሞ ሙስሊም ከሆንክ ደግሞ ሙይታ አድርገና ስንጨርስ ትገባለህ ነው ያለን። ሰምቻለሁ። አዎ ክርስቶስ ኢየሱስ ይመለካል። ይሰማል ወይዳ አቃቢ ኢስላም ኡስታዝ። ኦኬ እሺ። አይ ከሱ ጋር እያወራሁ ነበር። ሰላም ብያለሁ። ስፔስ ላይት
ሰላም እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ነህ? እንዴት ነህ? አዎ ይመለካል። ደህና እግዚአብሔር ይመስገን። ማስረጃ ስጠኝ። አምልኮ የሚለው ቃል፣ ላትሪዮ የሚለው ቃል፣ ላትሪያ የሚለው ቃል እና አቫድ የሚለው ቃል ለኢየሱስ የዋለበትን ጥቅስ ታመጣለህ ማለት ነው። ኦኬ እንደሱ አሁን አንተ ባመጣው ኮንቴክስት ጌታዬና አምላኬ አሁን ለምሳሌ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ይመስለኛል ጌታዬና አምላኬ ብሎታል። ከዛ ላይ እንዳመለከው ይናገራል። ለምሳሌ ዕብራውያን ምዕራፍ 1 ቁጥር 8 ኧረ እየመለስኩ ነው መልስ ዕብራውያን ምዕራፍ 1 እስከ 8 ተረጋጋ። ቆይ አንዴ ስፔስዬ ጥያቄው ምንድን ነው? ጥያቄው ምንድን ነው የሚለው እዚህ ጋር አረስቱ ላይ ኢየሱስ ይመለካል ወይ ነው ያልክ? አዎ ይመለካል ጥያቄው እንጂ ኢየሱስ አምላክ ነው። ቆይ ኢየሱስ አምላክ ነው ወይስ ጌታ ነው የሚል ጥያቄ አልመጣም። እሱ ደግሞ ሌላ ቀን ደግሞ አረስታለሁ ራሱን የቻለ ከፈለክ ዮሐንስ ወንጌል ምዕራፍ 28 ላይ ኢየሱስ አምላክ ነው ወይስ አይደለም ተብሎ ሲጠየቅ ያኔ ትሞግታለህ። ያም ቢሆን ስለ ኢየሱስ አይደለም የሚያወራው፣ መሄድ እንችላለን። እሱ አይደለም ነጥቡ። አረስታችን ላትሪዮ ኢየሱስ ቴዎስ ነው ወይስ አይደለም? አይደለም ቴዎስ ነው ወይም ኤሎሂም ነው የሚለው ነገር ኤሎሃ ነው ወይስ አይደለም ቢል ኖረው የጥያቄው መልስ በአግባብና በስርዓት ስለሆነ ዮሐንስ ወንጌል 28 ላይ ጠቅሰና ታክሰን መሞገትም በመዋገትም መጥቀስም ማጣቀስም ይቻላል። ጥያቄው ኢየሱስ አምላክ ነውን ወይስ አይደለም ሳይሆን ኢየሱስ ይመለካል ወይስ አይመለክም ነው። አምልኮ የሚለው ቃል ለኢየሱስ ላይ አገልግሎት ላይ የዋለበት ጥቅስ ባይብል ላይ አለ ወይስ የለም ነው። እና ተረጋግተን እንትን ብትል ደስ ይለኛል ብታወራ። ቀጥል። እሺ አምልኮ እሺ ቴንክ ማለት እኛ የምናምነው ምን መሰለህ፣ አሁን አንተ አምልኮ የሚባለው ለእንትን ውሏል ወይ ይላልከው? አዎ ውሏል ጠቅስ ካልክ ማለት ነው። አሁን ለምሳሌ መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ማለት ነው እግዚአብሔር እረኛዬ ነው ይላል አይደል? ይሄ አስቀድሞ በትንቢት የተነገረ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ደግሞ መልካሙ እረኛ እኔ ነኝ ብሏል። ደግሞ በብሉይ ኪዳን ማለት ነው እግዚአብሔር እንደሚመለክ ወይም ምናምን ይናገራል። ስለዚህ የሚመለከው ማን ነው ማለት ነው? ክርስቶስ ነው ማለት ነው። በብሉይ ኪዳን በአዲስ ኪዳን ክርስቶስ ነው ማለት ነው። ለምሳሌ በቁርአን ላይ ራሱ ብንመጣ አንድ ጥቅስ ነው ያለው ስፔስ ምናልባት ይቅርታ አረ ወዳጅ ላብራራበት። እኛ እኮ እናንተ እንድታብራሩ ማብራራ አይደለም ላብራራበት ስፔስ አይ ቲንክ ለመውረድ ምክንያቶችን እየፈለክ ያለ ይመስላል። ብትረጋጋ ጥሩ ነው። እኛ ጥያቄ ማብራሪያ ሳይሆን የፈለግነው ጥቅሱና ያንን ጥቅስ እናየዋለን ነው የተባለ። አሁን አንተ የጠየቀስከው ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ እረኛ ተብሏል። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ደግሞ ያህዌ እረኛ ተብሏል። ጴጥሮስም እረኛ ተብሏል። ራሱ ማለት ነው እረኛ ተብሏል። ጴጥሮስም እረኛ ተብሏል ዮሐንስ ወንጌል ምዕራፍ 21 ላይ። ስለዚህ ምንድነው እየመጣ ያለ ማሪ ብትባል ወይድ አስተማሪ ቢባል ወይድ ስፔስ ነው ብሎ ወደ መደምደም ማለት ነው። ለምን አስተማሪ የሚለው ነገር ብቻ ስለተጠቀምን ማለት ነው። ስለዚህ እረኛ የተባለ ቆይ አንዴ እረኛ የተባለው ኢየሱስ ብቻ ሳይሆን ብዙዎች እረኛ የተባሉ አሉ። እረኛ የሚለው ቃል ለብዙ አገልግሎት ይላል። የቤተክርስቲያን ሽማግሌም እረኛ ይባላል። እረኛ ማለት ተንከባካቢ ማለት ነው። ራሱ ሽማግሌዎች ወይም ቄሶችን እረኛ ይላቸዋል ባይብል። አሁን ጥያቄው ኢየሱስ እረኛ ነው ወይስ አይደለም? እግዚአብሔር ነው አይደለም? አይደለም። ጥያቄ የተጠየቀው ጥያቄ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አለ ወይስ የለም ነው። እሱን እንትን በልና እንትን በል። ካልሆነ ወይ ወርደ ታች ላይ ታብታብ አድርግ ማለት ነው። ተረጋግተህ ማውራት አልቻልክም። እሺ ላውራ፣ አድምጠኝ፣ እንደማመጥ። ጥቅስ ነው የፈለግነው እኛ ጥቅስ ነው የፈለግነው። ስፔስ ላይት። እሺ ጥቅስ ልስጥ። እሺ ጥቅስ ልስጥ። እሺ አድምጠኝ። ለምሳሌ እስኪ አንተ አላህ ያናገረው ሙሐመድን ያናገረበት ጥቅስ ስጠኝ። ጣሎ አላህ ሙሐመድን ያናገረበት ጥቅስ ስጠኝ። ቆይ ይታያል። ቁርአን ላይ አንተ የለም ስፔስ ላይ አንተ አረስት አለ የገባንበት አላህ ድምፁን ያሰማበትን አንጣ፣ ካለዚያ ጠዋት ድምፁን ያሰማበትን አንጣ፣ ካለዚያ ጠዋት ነው። ይኸውልህ መረጋጋት ያስፈልግሃል እንዳያስወርዱ። ምክንያቱም ቶፒክ አለ አክብረው ያስወርዳችሁት። አረስት እኮ አለ እኮ አረስቱ ላይ ሂድና ከፈለክ ያ ሌላ እንትን ነው። ይሄ መሸሻ ነው። ይሄ እኮ ልጅነት እኮ ነው። አያውን አይቶ ዳውላውን ይላል የሀገሬ ሰው ማለት ነው። እና ዋናው አረስቱ እዚህ ጋር ጉብ ብሎ እያለ አላህ በመሐመድን ያናገረበት አለ ወይስ የለም ብሎ ማለት አረስት ማስቀየስ ማለት ነው።
እና አይዞህ እንዲህ አይነት ነገሮች ያጋጥማሉ። ባታወርዱት ጥሩ ነበር፣ ብትታገስ ጥሩ ነበር። ትንሽ ኢንሻአላህ እስቲ ኸይር ነው፣ ምንም ችግር የለውም። ትንሽ መረጋጋትም ይጎልሃል። እሺ ኃይለ ሚካኤል ሰላም ብያለሁ። ሰላም፣ እንዴት ነው እንደሚ? ሰላም ነው። ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። ማሻአላህ። እሺ አረስቱን አየሁ አይደል? የቤታችን አረስት ርዕሱን አየሁትኝ። እውን ኢየሱስ ይመለካልን ይላል። አዎ ኢየሱስ በደንብ ይመለካል። እሺ አምልኮ የሚለው ቃል ላትሪያ የሚለው ቃልና አቫድ የሚለው ቃል ለኢየሱስ አገልግሎት ላይ ዋለበት። ልክ ለአብ አገልግሎት ላይ እንደዋለበት ለኢየሱስ እንደዋለበት የሚያሳይ ማስረጃ ስጠንና እስቲ መጽሐፍ ቅዱስ ላይ ራንደም ሊላውጣልና ነው ዕብራውያን 1:6 ላይ ስንሄድ ምን ይላል? ከላይ ጀምሮ ላንብብ። ከ5 ጀምሮ ከመላእክት አንተ ልጄ ነህ ለሱ ይስገዱ ይላል። ለማን? ለኢየሱስ ማለት ነው። እና ኢየሱስን ታመልኩታላችሁ ወይ? በደንብ እናመልከዋለን። ባይብል ላይ በየእንትኑ ልሰጥ እችላለሁ እንደሰገዱለት እንዳመለኩ። ቅድም ልጁ እንዳለው አምላኬና ማን ነው እንዳለ ይመለካል። አሁንም እንደገና ደግሞ ጆን አይ ቲንክ ጆን 14:1 ላይ ይመስለኛል ልባችሁ አይታወክ በእግዚአብሔር እመኑ በእኔም እመኑ ይላል። ስለዚህ ለእግዚአብሔር እንደሚመለከው ለሱም እንደሚመለክ መመለክ እንደሚገባ ተናግሮናል። ኦኬ የጠየቁት ጥያቄ ምንድነው? አረስቱ የቤቱ አረስት ምንድነው? ዮሐንስ ወንጌል 14:1 ላይ እንደውም አገኘሁትኝ። ምናልከኝ ምንድነው አረስታችን? የቤቱ አረስት ጽፈው የለ እንደ ከላይ ነበብ ነገርኩህ እኮ እሱንም እኮ አምልኮ ነው አይጠየቀው ጥያቄ። ስግደት አይደለም። ሻኻህ የሚለው የዕብራይስጥ ቃል ፕሮስኩኒዮ የሚለው የግሪክ ቃል ትርጉሙ ስግደት ማለት ነው። ዕብራውያን 1:6 ላይ ይስገዱለት ነው የሚለው፣ ያምልኩት ነው የሚለው እርሱ። ኦኬ ምን አይነት ስግደት ነው እንዲሰገድለት የተገባው? ስግደት ነው የሚለው ወይስ አምልኮ ነው የሚለው ጥያቄ እሱ ነው። ስግደት ነው ወይስ አምልኮ ነው የሚለው? መጀመሪያ ስግደት ምንድነው የሚለውን እንፍተዋ። ስግደት ዝም ብሎ አይደለም። የሰላምታ ስግደት አለ፣ የአምልኮ ስግደት አለ እኮ። አሁን በምንድን ነው የምንለየው? የዕብራውያን 1:6 ላይ ያለውን የአክብሮት ስግደት ይሁን የአምልኮ ስግደት ይሁን በምንድን ነው የምንለየው? መላእክ ለአንተ አክብረው ለሰው አክብረው እንትን ይላሉ፣ ይሰግዳሉ። እሱን አሳያለሁ። አሁን ግን መጀመሪያ አምልኮ ነው የሚጠቀመው ወይስ ስግደት ነው የሚል ቃል ነው ያለው ጥቅሱ ላይ? አምልኮ እኮ ነው። ስግደት እኮ ወንድሜ ነው የጠየቁ ጥያቄ። ስግደት ነው የሚለው ወይስ አምልኮ ነው? ዕብራውያን 1:6 ላይ ነው የጠየቁ። እሱ መልስልኝ መጀመሪያ። እሱ ሊትራሊ እንዲመለክ የተጻፈበት ነው። አምልኮ ነው። አይ ስግደት ነው ወይስ አምልኮ ነው ጥቅሱ ነው። እንደገና ሌላ የሚያስርልህ ቦታ በደንብ የሚያጠነክርልህ ቦታ ሊጨምርልህ ትጨምርልኛለህ። 1:6 ላይ ያዝልኝ ትጨምርልኛለህ። እሱ ሲያንሰኝ ማለት ነው። ጉርሻ አንዴ ነው የሚጎረሰው። ከዛ በኋላ ነው እሱ ሲያልቅ ሁለተኛውን አላምጬ አወራርጄ ወደ ውስጥ ሲገባ ከዛ ሁለተኛው ታጎርሰኛለህ ማለት ነው። መጀመሪያውን ልብላ። መጀመሪያ ዕብራውያን 1:6 ላይ ላትሪዮ ነው የሚጠቀመው። ኢየሱስ ቢመለክ ምንድነው አንተ የሚከፋ? ቆይ እስኪ ተረጋግተህ ብታወራኝ ደስ ይለኛል። ኃይለ ማርያም እኔ ተረጋግቻለሁ፣ አልተጨነቅኩትም። ምንድነው ስለዚህ ኃይለ ሚካኤል የምጠይቅህ ጥያቄ ዕብራውያን 1:6 ላይ ኢየሱስ ቢመለክ ይከፋዋል አይከፋውም? እሱ ሌላ አርዕስት ነው። አርዕስቱ ኢየሱስ ይመለካል ወይስ አይመለክም ነው። ዕብራውያን 1:6 ላይ ባለው ጥቅስ መሰረት ስለ ስግደት ነው የሚያወራው ወይስ ስለ አምልኮ ነው የሚያወራው? ስለ ስግደት ነው የሚያወራው። ስግደት ደግሞ አምልኮ የሚል ቃል አለ። ቆይ ኦኬ አምልኮ ነው። ኦሪት ዘፍጥረት ምዕራፍ 23 ኦኬ ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ ይላል። እዚህ ሰገደ ለሚለው ቃል የገባው ሻኻህ ነው። በግሪክ ሰብጀንት ላይ ፕሮስኩኒዮ ነው። ልክ ዕብራውያን 1:6 ላይ እንዳለው ማለት ነው። አብርሃም አመለከ ማለት ነው ትርጉሙ።
ዘፍጥረት አይደለም 23:7 ላይ የክብር ነው እሱ እኮ። ስለዚህ ምንድነው ልዩነቱ? ስግደትና አምልኮ ልዩነቱ ምንድነው? ልዩነት የላቸውም? ኦኬ መጀመሪያ እኛ የምናምነው ኢየሱስ ራሱ እግዚአብሔር ነው ብለን ነው የምናምነው። ነው እሱ አልጠየኩም። ኢየሱስ እግዚአብሔር ነው አይደለም የሚለው አረስታችን አይደለም ነው አረስታችን አይደለም ነው እኮ የምልህ አረስታችን አይደለም። እሱማ አንተ ወደሚመች እንትን እየወሰድከው ነው። ወደሚመች ሳይሆን ይኸውልህ አሁን ባለፈው ሳምንት ምን አረስት ነበረ መሰለህ? ኢየሱስ ከድንግል ማርያም ከመወለዱ በፊት ቅድመ ሕልውና አለው ወይስ የለውም የሚል አረስት ነበረን። እሱ ጠቀሱ ጥቅሶች ላይ ማንም ሰው መሞገት አልቻለም። ዛሬ ደግሞ አረስታችን ዛሬ ሳምንት የለህም ነበረ። አሁን ተረጋግተህ አውራኝ፣ ጊዜያችንን አታቃጥል። ሶስተኛ አረስት ደግሞ ምንድነው እኮ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አምጣ ነው ያልኩ። ሞልቷል ወንድሜ፣ ተመልኳል፣ ተሰብስበውታል። ስግደት አያመለክትም ማለት ነው። ስግደት አምልኮን አያመለክትም። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ቆይ ላሳይህ እንደማያመለክት። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማን ነው የሰገዱት? እስራኤል ሕዝብ ለማን ነው የሰገዱት? ጥያቄ እየጠየቅኩ ነው ያለው። ቀጥል። ቦታውን ስላላነበብኩት ተንተንብበው ይሆናል። አንደኛ በቃል እያነበብኩልህ ነው። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማን ነው የሰገዱት? ለማን ነው የሰገዱት? አንተ ስላነበብከው ቀጥለው። እኔ እንትን አላየሁትም። ጥያቄ እየጠየቅኩ ነው። አነበብኩልህና ከዛ በኋላ እንትን ያውጡልህ። ኦኬ እኔ ላውጣው። ምን ስንት ላይ ነው ያልከኝ? አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ኦኬ ከሄድ ምንድን ነው ያልከኝ? ጉባኤው ሁሉ ይላል ራሳቸውን አዘንብለው ለያህዌና ለዮድሄ ባፌ ማለት በአማርኛ አንተ በያዝከው ላይ ለእግዚአብሔርና ለንጉሱ ሰገዱ ይላል። ለማን ነው የሰገዱት? ለንጉሱና ለእግዚአብሔር። ንጉሱ ማን ነው? ዳዊት። ሰገዱ የሚለው ግሱን ሲንጉላር ለዳዊት ሲሆን የሰላምታ ነው፣ ለእግዚአብሔር ሲሆን በምንድን ነው የምንለየው? ሰገዱ ነው የሚለው ዳዊት ሰው ነው አለ። ዳዊትን አመለኩ። በጣም ጥሩ። ስለዚህ አሁን ሰገዱ የሚለው ቃል የግሪክ ሰብጀንት ላይ ፕሮስኩኒዮ ነው የሚጠቀመው። ልክ ዕብራውያን 1:6 ላይ እንጠቀመው። አሁን አምልኮ የሚል ቃል ታመጣለህ ማለት ነው። አምልኮ የሚለው ቃል ወይም ደግሞ ላትሪያ የሚለውን ቃል ለኢየሱስ የዋለበት ጥቅስ አምጣ ነው ያልኩ። ኦኬ። ስለዚህ አሁን በብሉይ ኪዳን ላይ ግን ለእግዚአብሔር ሰገዱ፣ እግዚአብሔርን አምልኮ የሚል አለ አይደለ? አምልኮና ስግደት ይለያያል። ላሳይህ። ገባኝ። ቆይ እሺ፣ አምልከዋል የሚል አለ አይደል? እግዚአብሔርን አመለኩት የሚል አለ። አመለኩ የሚል አለ። በቃ ያ እግዚአብሔር ኢየሱስ ነው እኮ። ታዲያ ምን አስጨነቀ? ኦኬ፣ እንሞግታለን። እሱ መጀመሪያ ይሄኛውን አምጣና አምልኮ የሚለውን አምጣና ከዛ ወደዛ እንሄዳለን። ችግር የለውም። ያ እግዚአብሔር ኢየሱስ እኮ ነው እኮ። ልትጨነቅ አይደለም። ታሳየናለህ። አይ አምልኮ የሚለውን ቃል መጀመሪያ ለኢየሱስ ያለበት ጥቅስ አምጣና ከሌለ የለም በለኝና 4 ነጥብ ዝጋልኝ። ከዛ ወደዛ እንገባለን። ህይወት በሌለ ተረት ላይ ዝም ብለህ ቁጭ ብለህ እንትን አትበለው ወንድሜ። ኢየሱስ ህይወት ይሆናል። አይ ስጠኝና እንትን በል። ሌላ ቦታ አትሂድ። ፐርሰናል ጥያቄ እንትን ወደዚህ እንትን እያል እንትን ከምትል ህይወት ስለሚሆን እሱን እኛ እንወጣዋለን። አሁን አምልኮ የሚለው ቃል ላትሪያ የሚለው ቃል ወይም ደግሞ አቫድ የሚለው ቃል ለኢየሱስ ያለበት ጥቅስ አለ ወይስ የለም? እሱን ጨርስና ከዛ ወደዛ ትሄዳለህ። ችግር የለውም አለ። እዛ ጋር እኮ እግዚአብሔር ተመለከ ማለት ኢየሱስ ተመለከ ማለት ነው ወንድሜ። ኖ አይ ስጠኝና እሱ ወደዛ እንሄዳለን። መጀመሪያ አይደለ? ኦኬ። እዚህ ጋር ደግሞ አንድ ጥቅስ ልስጥልኝ። አልተጨነኩም፣ አልተናደድኩም። ችግር የለም። አዎ ጥቅሱ ላይ ብቻ ተኩርና እስቲ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ አምጣ ነው የተባልከው። ኦኬ እቺን ቦታ ልንገርህና ትቀበለው ይሁን አትቀበለው አላውቅም። እሺ አምጣው። ዮሐንስ ወንጌል 14:1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ በእኔም እመኑ አለ። ማን? እሺ ኢየሱስ ማለት ነው። እሺ ስለዚህ ለእግዚአብሔር እንደሚመለከው ለሱ ሊመለክ እንደሚገባ እያስታወቃቸው ነው ማለት ነው። በእግዚአብሔር እመኑ ማለት ምን ማለት ነው? ኦፍ ኮርስ ምን ማለት ነው? እመኑ ማለት አምልኩ ማለት ነው እንዴ? ምን ታዲያ አንተ ታዲያ ለአላህ ነው እንጂ እንትን የምትለው ሌላ ሰው ታመልካለህ እንዴ? ባንተ በኩል እሺ ኦሪት ዘጸአት 14:31 ላይ ያወጣልኝ። ኦኬ ኦሪት ዘጸአት 14:31 ላይ ማመን ማለት ማምለክ ከሆነ ማለት ነው። ኦሪት ዘጸአት ኦኬ
ምዕራፍ 14 ቁጥር 31 ላይ ያውጣ። ኦኬ 34 ነው ያልከኝ? አዎ ኦሪት ዘጸአት ምዕራፍ 14 ቁጥር 31 አንብብ። አይደለም አንድ ጥቅስ ልጨምርልና ዮሐንስ ወንጌል 14 1 ላይ እመለሳለሁ። ኧረ እባክህን ወንድሜ፣ ኧረ እባክህን። ሁለተኛ ዜና መዋዕል በጋምለክ መረጋጋት አልቻልክም ኃይለ ሚካኤል። ኖ ኖ አንተው ነው ምክንያት ባፈጠር ጥሩ ነው። እኔ ተረጋግቼ ነው የማወራ። እኔ ቦርድም ችግር የለውም ግን ኢትስ ኦኬ። እሺ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ደግሞ ልድገምልህ፣ ሰው እንዲማር ብዬ ነው እኔ ታግሼ የማወራ። እንደ አያስፈልግም። ዜና መዋዕል ኢየሱስ እኮ ሲመለክ የኖረ እኮ ነው እኮ አዲስ ኪዳን እንዳለ ኢየሱስ አንዴ ሁለተኛ ዜና መዋዕል ስንት ነው ያልከኝ? ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ኦኬ አንብበው። እሺ ምንድን ነው የሚለው? ማለውም ተነሱ ወደ ተቄል ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳን በኢየሩሳሌም የምትኖሩ ሆይ ስሙኝ አለ። በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩ ይሰላላችኋል። በማንና በማን ነው እመኑ ያለው? ኦኬ በማንና በማን እመኑ አለ? በአምላክና በነቢያት እመኑ። አዎ በእግዚአብሔር ይላል አማርኛ። ስለዚህ ኢየሱስን ከማመን ጋር ይመሳሰላል ልትለኝ ነው? ነቢያትን ማመን? ቆይ ልነግርህ ነው። አይ መጀመሪያ ይኸውልህ አርጊመንት ቢል ስታደርግ ኃይለ ሚካኤል ምንድን ነው ያልከኝ? እመኑ ማለት አምልኩ ማለት ነው ብለህ የሚመሳሰል ነገር ይምጣልህ እንጂ በቃ ማስገባት ማለት ነው። ቆይ አይደለም እንጂ ቆይ አንዴ ኃይለ ሚካኤል የሚያዳምጥ ሰው ስላለ እባክህ አንዴ ታገሰኝ እሺ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ህዝቡም ያህዌን ፈሩ በያህዌና በባሪያው በሙሴ አመኑ ይላል። አመኑ ማለት አምልኮ ማለት ነው ወይ ብዬ ስለዚህ ሙሴ ያድናል ብለው ነው ያመኑት? አይ ማዳመጥ እኮ እዚህ ጋር ኢየሱስ እኮ አድናለሁ እግዚአብሔርን እንደምታምኑ እኔንም እመኑኝ ነው እያለ ያለው እኮ። እኔ አዳኝ ነኝ ታደጋችኋለሁ እኮ ነው እያለ ያለው። አይደለም እንደዛ አይደለም። ቆይ ኦኬ እና መጀመሪያ ማመን የሚል ኦኬ ማመን የሚለውን እንጨርስ። መጀመሪያ ማመን ማምለክ ነው የሚለው አልክበት እኮ ነው። ኦኬ እዛው ጋር ታገኘዋለህ እንግዲህ ያወርደዋል። እኔ አላቅም ራሱ ለምን እውነት መስማት ማትፈልግ ከሆነማ ችግር የለውም። በወርድም ግን እውነትን ማዳመጥ ተረጋግተህ እንትን ማትል ከሆነ ማለት ነው ማመን ማለት ማምለክ ነው ወይ ነው ጥያቄ። ኦይ ተረጋ። እሺ እኔ ደግሞ ልናገር። እሺ ተናገር። እሺ ልቀጥል። እሺ አንተ እዛ ጋር ነቢያቱን ማመንና ኢየሱስን ማመን አንድ ልታረገው በጣም ሞከርክ ነው? አዎ ሞክራለሁ ብቻ ሳይሆን ነው አምልኩ ማለት ነው ብለህ አልክ። አይ አይደለም እመኑ ማለት እመኑ ነው። ምን ማለት ነው እመኑ ሲባል ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ በአምላክና በነቢያት እመኑ የሚል ጥቅስ አለ። እንዲሁም ኦሪት ዘጸአት ላይ ደግሞ ምዕራፍ 14 ቁጥር 31 ላይ ደግሞ በአምላክና በሙሴ አመኑ የሚል ጥቅስ አለ። አመኑ የሚለውን አመለኩ በሚል ከተረዳ ነው እሱ ማይገናኝ ጥቅስ እኮ ነው ያመጣው እኮ። እግዚአብሔር ባስነሳቸው ነቢያቶች ማመንና ኢየሱስ ክርስቶስ ቆይ ኢየሱስ ፕሊስ እንዳያዞርዱ እንግዲህ ገላገሉ ማለት ነው። እንግዲህ መረጋጋት አልቻልክም። ሬስት ለሶንክ ባንዴ ማለት ነው። እዛው ላይ ዮሐንስ ወንጌል 14:1 ላይ ያለው ጥቅስ ብትመለከተው በአምላክም እመኑ በእኔም ደግሞ እመኑ አለ። ራሱን እንደውም ከአምላክ ነጥሎ ነው ያስቀመጠው። ምን ብለን ነው ምናምነው ስንል እዛው ዮሐንስ ወንጌል 12:44 ላይ በእኔ የሚያምን በላከኝ ማመኑ እንጂ በእኔ ማመን አይደለም። እሱ መልእክተኛ እንደሆነ ማመን፣ አምላክ ደግሞ የላከው መሆኑን ማመን ነው። በአምላክ እመኑ ሲባል አምላክ ላኪ ነው። በእኔም ደግሞ እመኑ ማለት ደግሞ እኔ ደግሞ ተላኪ ነኝ ማለት ነው ትርጉሙ። እዛ ጋር ስለ አምልኮ ምንም የሚናገረው ነገር የለም ጥቅሱ ላይ ማለት ነው። ሌላ ሰው ካለ አስገቡ ኢንሻአላህ። ብትረጋጋ ደስ ይለኝ ነበረ። አይ ቲንክ እንትን አላልክም። ሬስት ለሰውንክ በአንዴ ማለት ነው መቆነጥነት ጀመርክ ማለት ነው። ብርሃኑ ሞላ አለ ደስ ታውስታስ ቅድም ነው የገባው። እሺ ችግር የለውም። ብርሃኑ መቀጠል ትችላለህ። ሰላም ብያለሁ በቅድሚያ። ብርሃኑ አለ ብርሃኑ። እሺ ሌላ ሰው አስገቡ። ሲመቸው ይመጣል። አታውርዱት። ሌላ ሰው ካለ አስገቡ።
ከስር ጻፉ ያ ጀማ። ክርስቲያኖች ካላችሁ ከስር ጻፉ። ከስር ካላችሁ ጻፉ። አንዳንድ ጻፉና ክርስቲያኖች ካላችሁ መግባት ትችላላችሁ። አድሚኖች ያስገቧቸዋል። ፕሮግራሙ ለክርስቲያኖች ስለሆነ ሙስሊሞች አስገቡን አትበሉ። እናንተን የሚመለከት አይደለም። ኢንሻአላህ ክርስቲያኖች ካላችሁ አንዳንድ አሳዩና መግባት ትችላላችሁ ማለት ነው። ካሌብ ኦኬ፣ አስገቡ እስቲ ሰው አንዳንድ ጻፉና አንዳንድ አሳዩና ግቡ። ያ ጀማ አስገቧቸው። ከስራ አንዳንድ የሚጽፉትን አስገቡ። السلام عليكم ورحمة الله وبركاته. አልሐምዱሊላህ ስሚት ሆነ እንዴ? اسمي زين. ድምፁ ተቀየረ። እንዴት ነህ? ጠዋት ድምፅ ሳይሆን የመስማማት ነው፣ የመወፈር ነገር ይመስላል። ሰላም ሰላም፣ እንዴት ነህ? ኦኬ፣ አረስቱን አይተዋል አይደል? እሺ ጠይቀኝና እኔም ከዛ እንጠይቃለሁ። በአረሱ መሰረት ኢየሱስ ይመለካልን የሚል ጥያቄ ነው። አዎ ከሆነ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ታመጣለህ ነው። ኢየሱስን ያመለከ አካል አለ ወይ ባይብል ላይ? ፐርሰን ስም ነጥለህ እያልከኝ ስለሆነ እኔ በነጥል አላየው። ለምሳሌ አብ ተነጥሎ እንደተመለከ የሚያሳይ ማስረጃዎች አሉ። የተጠራበት ስም ነው እንጂ በፊት ቃል ስለነበረ ያ ሰው ሆኖ የተጠራበት እንደዚህ ተመልኳል የሚል የለም አልኩ። ኦኬ ጥሩ። ኢየሱስ ፐርሰን ሆኖ ይኖር ነበረ አብሮታ ፐርሶን። ኦኬ ፐርሰን እያለ ስሙ ማን ነበረ? ፐርሰን እያለ የተጸውዖ ስሙ ፐርሰን ስትል ተነጥሎ ነው። የተጸውዖ ስም ማን ነው ያንተ? ነው ፕሮፐር ኔም ማን ነው ያንተ? ቃሉ ነው እያልኩ እኮ ነው። ቆይ አይደለም፣ ፕሮፐር ኔም ማን ነው ያንተ? የተጸውዖ ስም ማን ነው? የተጸውዖ ስም ማን ነው? ሰው የተጸውዖ ስም ማን ነው ያልኩ እኮ። የባህሪ ስም ማን ነው አላልኩ። ሰው እኮ የሚለው የባህሪ ስም ነው። ኦኬ ዳኞ ነው። ኦኬ ኢየሱስ የተጸውዖ ስሙ ማን ነው? እግዚአብሔር ነው። የተጸውዖ ስሙ ነው ያልኩ። ቃል የተጸውዖ ስሙ ነው ያልኩ። ቃል የማዕረግ ስም ነው፣ ጄኔሪክ ኔም ነው። የተጸውዖ ስሙ ማን ነው ያልኩ። እንደዛማ ኢየሱስ ነው የሚሆነው ከመጀመሪያው ካልከኝ ብዬ ነው። ኦኬ አይ ጥሩ። የተጸውዖ ስሙ ኢየሱስ ነው አይደለ? ኢየሱስ ከመሆኑ በፊት ከነበረ የተጸውዖ ስሙ ማን ነው? ቃል ነው። ቃልማ ጄኔሪክ ኔም ነው። ሆሎጎስ አይደለ? ራሱ ዮሐንስ ላይ የጠየቁ አብሮት ይኖራል አይኖርም አይደለም። ስሙ ማን ነው ነው ያልኩ። የጠየቁ የተጸውዖ ስሙ ማን ነው እኮ ቃል ነው አልኩ። ቃሉ መጠሪያ ስሙ እኮ ነው። የተጸውዖ ስም ነው ያልኩ እኮ። የተጸውዖ ስም ይተረጎማል እንዴ? ከኢየሱስ በፊት አይደለ እያልከኝ ያለው? አልገባም ማለት ነው። ዳኜ አሜሪካ ስትሄድ ስም ማን ነው የሚሆነው? ከተቀየረ ሊሆን ይችላል። ዳኙ ነው አይቀየርም። ወይድ የሚለው ስም ኢትዮጵያ ውስጥ ወይድ የሚለው ስሙ ትርጉም ብቻ ማለት ነው። ትርጉሙ ኢትዮጵያ ውስጥ ብቸኛው እባላለሁ። ኢትዮጵያ ውስጥ ስኖር አሜሪካ ስሄድ ኦንሊ ይሉኛል። ግሪክ ሀገር ስሄድ ደግሞ ሞኖስ እባላለሁ። ይተረጎማል ስሙ የተጸውዖ ስም
ሊተረጎም ይችላል። አይተረጎምም። ራሱ ተተርጎም አይተረጎምም። የኔ ስሜን ትርጉሜን ማወቅ ትችላለህ። ወሂድ የሚለውን ስም ግን አሜሪካ ሲሄድ ኦንሊ አልባልም። እስራኤል ሀገር ሲሄድ ደግሞ አኻድ ያኺድ አልባልም። ወይም ባድ ነበረ እሱ ኤግዚስት ካደረገ እኮ እኛ ቃል ብለን የምንጠራው ቃል ነው። በመጀመሪያ ጊዜ ቃል ነበረ የምንለው ያ ኤግዛክት ቃልማ የተጸውዖ ስም አይደለም እኮ ነው ማለት የማዕረግ ስም ነው። ጄኔሪክ ነው እኔም ነው። ራዕይ 19:13 ላይ ስሙም የአምላክ ቃል ይባል ነበር ይላል። ሆሎጎስ ይለዋል። ሆሎጎስ ማለት ሆ የሚለው ወይ ደግሞ ዘ የሚል ነገር ዴፊኒት አርቲክል ከገባበት ማዕረግን ነው የሚያሳየው። እኔ ጠየቁት ጥያቄ የተጸውዖ ስሙ ያው መጠሪያ ስሙ እግዚአብሔር ይለዋል እዛው ጋር ዮሐንስ ላይ ነው። እግዚአብሔርማ ምንነት እኮ ነው። እግዚአብሔር ይለዋል ምንነቱ እግዚአብሔር ምንነት ነው። አሁን እኔ ስለ ማንነት ነው የጠየቅኩ ያለሁት፣ ስለ ፐርሰን ነው የጠየቅኩ ያለሁት። ፐርሰናል ኔሙ ወይም የተጸውዖ ስሙ ወይም ደግሞ ፕሮፐር ኔሙ ማን ነው ጥያቄው እኮ። ከዛ በፊት ያው እኔ ብዙም አላውቀውም እዚህ ላይ እንደዛ የሚለው ጥያቄ ችግር የለውም። በቃ አምልኮ የሚለው ቃል አሁን ለኢየሱስ የዋለበት ጥቅስ ካለ ትሰጠናለህ፣ ከሌለ ደግሞ ለተረኛ ለሌላ ሰው ትሰጣለህ ማለት ነው። ኢንሻአላህ አብሽር። እሺ አምልኮ ለኢየሱስ የዋለበት ጥቅስ ፐርሰን በስሙ እያልከኝ ከሆነ የለም ብያለሁ እኮ መልሼ እላለሁ። በቃ ስለዚህ አትውረድ፣ ሚዩት አድርገህ ቁጭ በል፣ ችግር የለውም። ኦኬ ሌላ ሰው አስገቡ፣ ማዳመጥ ትችላለህ። እሺ አንዳንድ አሳዩ መግባት የምትፈልጉ ሰዎች ካላችሁ መግባት የምትችሉት አንዳንድ መግባት የምትችሉት ያው ጥያቄው መመለስ የምትችሉ ክርስቲያኖች ናችሁ። ጥያቄውን መመለስ የምትችሉ ክርስቲያኖች ካላችሁ ገስት ላኩ። አይታየኝም ማንም ክርስቲያን ሙስሊም ነው እንዳለ ገስት ያለ ክርስቲያኖች ካላችሁ ወይ ኡስታዝ ዳኙን ዕብራውያን 8:2 ላይ ያልከውን በዛ እስኪደው ትንሽ እስኪመጡ ገስ ላይ ያለ ሰው አታውርዱ ማለት አታውርዷቸው ማለት አውርዱ ስላችሁ አውርዱ፣ ቦታ እስካለ ድረስ አታውርዷቸው። መልክ አይደለም ዝም ብላችሁ ማውረዳችሁ ማለት ነው። የዕብራውያን 8:2 ላይ ያለው ገብቷል ወይስ ሄደበት? ችግር የለውም አብራራልኝ። እዛ ላይ እርሱ የእውነተኛይቱ ድንኳን አገልጋይ ነው ሲል ሰማይ ላይ እንደሚያገለግል ይናገራል። ሰማይ ላይ ሆኖ አምላካችን ይላል ራሱ ኢየሱስ። ታውቃለህ? ወደ አምላካችንና ወደ አምላካችሁ ወደ አምላኬና ወደ አምላካችሁ የሚለው ክፍል ሆነ አይቼዋለሁ። እሱ ዮሐንስ ወንጌል 20:17 ነው። እሱ ሊያርግ ሲል ነው፣ ከማረጉ በፊት ነው። ካረገ በኋላ ሰማይ ላይ ሆኖ አምላካችን ይላል እያለ እንትን ያለ ያገለግለዋል። እሱ አገልጋይ ነው። እሱን ነው የሚያገለግለው የሚያመልከው ማለት ነው። የሚያመልከው አካል አለ ሰማይ ላይ። ምን ላይ ነው እንትን ምሳሌ ያስከስኪላው ዕብራውያን 8:2 እና ራዕይ 19:4 እና 5 እስሚዞ አንብብለት። ራዕይ 19:4 እና 5 مرحبا
ራእይ ስንት 19 ራእይ 19 4 እና 5 እሺ እንደዚህ ይላል 24ቱም ሽማግሌዎችና አራቱ እንስሳቶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምጹም ባሪያዎቹ ሁሉ እርሱንም የምትፈሩ ታናናሾች ታላላቆቹ አምላካችንን አመስግኑ ሲል ከዙፋኑ ወጣ ይላል። ያ ይሄ ድምጽ የኢየሱስ ድምጽ ነው። ከዙፋኑ መካከል የወጣው ድምጽ ማንን አመስግኑት አለ? ማንን አመስግኑት ነው የሚለው ጥቅሱ ላይ ስሚዞ አምላካችንን አመስግኑ አለ ኢየሱስ። ስለዚህ አምላካችንን አመስግኑ ካለ ኢየሱስ አምላካችን የሚል አለ ሰማይ ላይ ማለት ነው። ራእይ 3:2 ላይ ያወጣለት አንዴ ራእይ 3:2 ላይ ራእይ 3:2 ላይ እያወራሁኝ ነው እኮ ስራህን በአምላክ ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላያቸውንም የቀሩትም ነገራቶች አልሰማህም። መርሐባ ራእይ ምዕራፍ 3 ቁጥር 2 ላይ ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩት ነገራቶችን አጽና ይላል። አዎ ስራ በአምላኬ ፊት አለ። ሰማይ ላይ ሆኖ ኢየሱስ አምላኬ እያለ ይናገራል ማለት ነው። ራእይ 3:12 ላይም እንደዛ ነው። 3 ነው 4 አምላኬ ይላል ሰማይ ላይ። ዕብራውያን ስንት ነበር ያልከኝ? የቀደመው ዕብራውያን 8:2 ነው ያልከኝ? 8:2 ላይ ነው። ዕብራውያን 8:2 ላይ ያልከኝ ዋሂድ ለኢየሱስ መሆኑ በምን ይረጋገጣል? እዛ ጋር ኢየሱስ ማለቱ አገልጋይ ነው የሚለው ማንን ነው? እዛ ጋር አረስቱ ላይ ከአንድ ጀምሮ አንብብለት። አንዴ ስም ይዞ ከአንድ ጀምሮ አንብብለት። እሺ ከተናገርከውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ ከተናገርነውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን ይላል። ሊቀ ካህን አለን የተባለው ማን ነው? በሰማያት ያለን ዳኙ ሊቀ ካህን ኢየሱስ ነው። ኦኬ እርሱ ይላል። ከዛ ቀጥል። እርሱም ይላል። እርሱም የመቅደስ ማን ነው? ዳኙ እርሱ የተባለው ኢየሱስ። ኦኬ እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ኢየሱስ አገልጋይ ነው። ስለዚህ ማንን ነው የሚያገለግለው ሲባል እዛ ድንኳኒቱ ውስጥ ሆኖ የሚያገለግለው ማንን ነው? አብን ነው ማለት ነው እያገለገለ ያለው። ይለምነዋል። እኔ አብን እለምናለሁ ነው ያለው። ሮሜ 8:34 ላይም በአምላክ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አማላጅ ነው፣ ይጸልያል ለሰዎች ያማልዳል ራሱ ማለት ነው። አብን የምለምን አይምሰላችሁም የሚል አለ። በዚያ ቀን ነው የሚለው እሱ። በዚያ ቀን ነው፣ በምጽአት ነው። በምጽአት ቀን ይቆማል ምልጃውም ራሱ ዮሐንስ ወንጌል 16 ላይ ስታመክተው በዚያ ቀን አብን እንድለምን ትላላችሁ፣ እኔ ግን ስለእናንተ አብን የምለምን አይደለም ይላል። አላቃችሁም ነው የሚላቸው። ማቴዎስ 7:22 ላይ ስትመለከተው በዚያ ቀን አለ ጌታዬ ጌታዬ በስም አጋንንትን አላወጣንም፣ በስም ብዙ ታምራትን አላደረግንም፣ በስም ብዙ ታምራትን አላደረግንም፣ ትንቢትን አልተናገርንም ይሉኛል አለ። እኔ ግን አለ በዚያን ቀን አላቃችሁም እላችኋለሁ አለ። ስለዚህ በዚያ ቀን በስሜ ትለምናላችሁ፣ እኔ ግን ስለእናንተ አብን የምለምን አይደለም አለ። በዚያ ቀን መቼ? በምጽአት ቀን። እስከዛ ድረስ ግን ኢየሱስ ሮሜ 8:34 ላይ አማላጅ ነው። ኢንቱካኖ የሚለው ግሪከኛው ቃል ኢንተርሴሽን ነው፣ ማማለድን ነው የሚያሳየው። አማላጅ ነው። ወድቆ እየተነሳ ቁጭ ብድግ እያለ አምላኩን ይለምናል። ለአንተ ለኔ ለምናምን አማላጅ ነው፣ ለማኝ ነው እሱ እንጂ ተለማኝ አይደለም እሱ። ለዛ ነው ዮሐንስ ወንጌል 14:14 ላይ
እኔ አብን እለምናለሁ አለ። ፊቸር ቴንስ ነው። አዊል ፕሬይ ነው የሚለው። አዊል ፕሬይ እጸልያለሁ አለ። ስለዚህ አሁን ኢየሱስ አገልጋይ ነው፣ ሰማይ ላይ አገልጋይ ነው፣ አማላጅ ነው፣ አምላኪ ነው፣ ተመላኪ አይደለም። ይህንን ነው የሚያሳየው ማለት ነው። ይሄ ራሱ በቂ ነበር፣ ራሱ ኢየሱስ እንደማይመለክ ማለት ነው። እኛ አሁን ጥያቄያችን ላትሬዮ ወይም ደግሞ አምልኮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የቱ ጋር ነው ያለው ነው ፖይንታችን። ካለ ስጡንና እንየው። ኢየሱስ እግዚአብሔር ነው ወይስ አይደለም? ኢየሱስ አምላክ ነው አይደለም? ኢንሻአላህ የሚቀጥለው ሳምንት እንሄድበታለን። አንድ ጥቅስ ነው የምንፈልገው እኛ። ተዘጋጁና ጠብቁኝ ክርስቲያኖች። የሚቀጥለው ሳምንት ኢንሻአላህ ኢየሱስ አምላክ ነው ወይስ አይደለም? ኢየሱስ አምላክ ነኝ ብሏል አይደለም? አይደለም ጥያቄ። ከሐዋርያትና ከነቢያት መካከል ኢየሱስ የባህሪ አምላክ ነው ብሎ ያስተማረ አለ ወይ? ተዘጋጅታችሁ ጠብቁኝ ድረስ ኢየሱስ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ ነው የምፈልገው የሚቀጥለው ጊዜ ኢንሻአላህ። ዛሬ ግን ርዕሳችን ምንድነው? እውን ኢየሱስ ይመለካልን የሚል ጥያቄ ነው ያለው። አዎ ይመለካል ካላችሁ ላትሪያ የሚለው የግሪከኛው ቃል፣ አባድ የሚለው የዕብራይስጥ ቃል ወይም ደግሞ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አምጡ ነው የተባለው። እስካሁን ድረስ ራሱ ወፍ የለም። የምታመጡት ምንድነው? እመኑ ይላል፣ በእኔ እመኑ ይላል። እመኑ ማለት ማምለክ ነው ማለት ነው ወይ? አዎ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ በሙሴ እመኑ ይላል፣ በአምላክና በሙሴ እመኑ ይላል። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 24 ላይ በአምላክና በነቢያት እመኑ ይላል። እመኑ የሚለውን አምልኩ በሚለው ከያዝ ነው በነቢያት እመኑ ሲባል በነቢያት አምልኩ ማለት ነው እንዴ? አይደለም። ዮሐንስ ወንጌል 14:1 ላይ የተጠቀሰው ጥቅስ በአምላክ እመኑ በእኔም ደግሞ እመኑ ይላል። 12 ቁጥር 44 ላይ እንደዛ ነው። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ ማመኑ አይደለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 እና 24 ላይ እንደዛ ነው። ምንድነው የሚለው? ቃሌን የሚሰማ በላከኝም የሚያምን ከሞት ወደ ሕይወት ተሸጋገረ እንጂ ወደ ፍርድ አይመጣምና አለ። ላኪና ተላኪ መኖሩ ማመን ነው። ዮሐንስ ወንጌል 17:3 ላይ እንደዛ እውነተኛ አምላክ ብቻን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። አሃ እውነተኛ አምላክ ብቻውን የሆነ የሚመለከው አምልኮ የሚገባው አንድ አምላክ አለ። ከዛ ኢየሱስ ደግሞ የሱ ነብይና መልእክተኛ ነው ተብሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ። ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ስለዚህ አብ እንደነገረኝ እንዲሁ ምን እላለሁ አለ፣ እናገራለሁ አለ። ማን እንደነገረኝ አለ? አብ እንደነገረኝ። ስለዚህ ምንድነው ከተባለ ያ መልእክተኛ ነው፣ ረሱል ነው፣ መልእክተኛ ነው፣ የአላህ መልእክተኛ ነው፣ የአንድ አምላክ መልእክተኛ ነው ኢየሱስ። ስለዚህ ዮሐንስ ወንጌል 14:1 ላይ በአምላክ እመኑ ሲባል አምላክ የሚባለው ያ የአብርሃም አምላክ የይስሐቅ ያዕቆብ አምላክ ላኪ መሆኑን እመኑ ነው፣ እኔን እንደላከኝ እንጂ ያውቁታል እኮ እመኑን ከእንደገና የሚላቸው ለምንድን ነው? እኔን እንደላከኝ ነው። ከዛ ደግሞ ቀጠለና በእኔም ደግሞ እመኑ አለ። ለምንድን ነው በአምላክ እመኑ ብሎ የማያስቀምጠው የማይጨርሰው? ወይም በእኔ እመኑ ብቻ እኮ ይበቃ ነበር እሱ አምላክ ቢሆን ኖሮ። በአምላክ እመኑ በእኔም ደግሞ እመኑ። እስሚዞ አንዴ እንግሊዝኛውን ብታወጣልኝ ደስ ይለኛል የሚችል ሰው ካለ። በአምላክ እመኑ ዮሐንስ ወንጌል 14:1 ላይ በነገራችን ላይ ስድብ የተሸናፊነት ምልክት ነው። ሙስሊሞች ትሳደባላችሁ አሉ። ሰማው ራሱ ኖርማሊ ስድብ ጥሩ አይደለም። ወላሂ ሂሳብ አለ ራሱ ማለት ነው። አንድ ሰው ሲያጠፋ ካያችሁት ምከሩት፣ ዱዓ አድርጉለት፣ ተው በሉት እንጂ መሳደብ ወላሂ መፍትሄ አይሆንም። በምንም እውነት አያደርገውም ስድብ። የምትደባደቡለትና የምትሳደቡለት ሀቅ ካላችሁ ሀቅ ያለዛችሁም ራሱ ተሳስታችኋል። የምር ማንም ሰው ወንድማችሁ ሙስሊም ወንድማችሁ አይደለም ክርስቲያኖች የሆነ ነገር ቢያጠፉ ብታዩ ተው ብላችሁ መቆጣት ነው እንጂ መሰዳደብ መፍትሄ አይደለም። የምር ያሳዝናል። ምን አይነት ትውልድ እየመጣ ነው? በጣም ያስፈራል።
ሶሻል ሚዲያ ላይ በተለይ ከበስተኋላ ማንም አያየንም ብላችሁ ነው የምታስቡት። አላህ ልንፈራ ይገባል። የሂሳቡ ቀን አለ ራሱ። ሰውን ከፍ ዝቅ ማድረግ አይገባም። ራሱ ተው ማለት ሰዎች ሲጣሉ ካያችሁ ማስታረቅ ማስማማት እንጂ አንደኛው ለአንደኛው ተደርቦ መሳደብ ማለት እንጃ እንዴት እንደሆነ አላውቅም። አላህ በቁርአን ውስጥ በሱረቱ ሁጁራት ምዕራፍ 49 ቁጥር 11 ላይ እንደዛ ነው። ምዕመናን ወንድማማቾች ናቸው፣ በወንድማማቾች መካከል አስታርቁ ነው የሚለው፣ አስማሙ ነው የሚለው። አንደኛው ለአንደኛው ተደርቦ ይሳደብ የሚል ነገር የለው። አላህ ልትፈሩ ይገባቸዋል። የሂሳቡ ቀን አለ። የሰው ሀቅ ነው ደግሞ ስድብ። የሰደባችሁ ሰው ካለ ይቅርታ ጠይቁ ሂዱና። የሂሳቡ ቀን አለ። እሺ አያችሁት? ዮሐንስ ወንጌል 14:1 ላይ 11:1 ላይ ነው የገባው። 14:1 ላይ እዚህ ጋር አያችሁ፣ ልባችሁ አይታወክ አለ። ዝቅ አድርገው አያችሁት? ዝቅ እንትኑ አለ። ኦኬ እሺ አያችሁ፣ ዩ ቢሊቭ ኢን ጋድ ከዛ በኮማ ያደርግና ቢሊቭ ኦልሶ ኢን ሚ። እንዴ በአምላክ መኑ ካለ በኋላ በእኔም ደግሞ መኑ አለ። አምላክ ሌላ ነው፣ እሱ ሌላ ነው። ሁለት ነገር ነው የሚያስቀምጠው እንጂ ይሄ ጥቅስ እንደው ጭራሽ ነው ኢየሱስ አምልኮ እንደሚመለክ ብቻ ሳይሆን ኖርማሊ አምላክ እንዳልሆነ ማስረጃ አድርገን ከምንጠቅሰው ጥቅስ መካከል አንደኛው ይሄ ጥቅስ ነው። በጣም ተወዳጅ ጥቅስ ብለን ነው። በአምላክ መኑ በእኔም ኦልሶ በእኔም ደግሞ እመኑ በእኔም ደግሞ መኑ። ዳይኮቶማይዝድ አድርጎ ነው ያስቀመጠው። ዳይኮቶማይዝድ አድርጎ ማለት ነው፣ ነጥሎ ነው እንትን ያለው። ይሄን ይመስላል። ያለችኝ 20 ደቂቃ ናት። ማጠቃለያ እንስራባትና እንውጣ ማለት ነው። ብዙ ሰዓት የለችኝ ማለት ስሚዞ የሆነ ነገር ማጠቃለያ ሰራበት። ማሂ ያለሽ ቀጥል ኡስታዝ። ማሂ ጠራኸኝ እንዴ? ሰላም፣ እንዴት ናችሁ? ይቅርታ፣ እንዴት ነሽ? ሰላም ነው? ደህና ነኝ ያለው። ሰላም ነው? እንዴት ናችሁ? ማሻአላህ። ማጠቃለያ ስሪበት እስቲ በዚህ በተነጋገር ነው ስለ አምልኮ። ወይኔ እኮ ምን ዘጋኸው እኮ ኦልሬዲ። ስግደት አምልኮት ነው ብዬ ያዝኩትን መታህ አፈረስከው። ስግደት አምልኮት አይደለም ካልክ እንግዲህ ምን ይወጋለሁ? ምኑን ነው ማመጣለሁ? በማመን እንደዛ ከሆነ እንትን ላይ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ያዡ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ሰገዱ የሚለው በአንድ ግስና እና በሚል ደግሞ መስተጻምር ነው የተጫፈረው። ተጫፍሮ መጥቷል ራሱ። ስግደቱ ለያህዌ አምልኮ ነው፣ ለዳዊት ያክብሮት ነው ሰው ሊልሽ ይችላል። ግን ሰገዱ ነው የሚለው። ለያህዌ ሰገዱ እና ለንጉሱ ሰገዱ ቢል ኖሮ ሌላ ጉዳይ ነው። ለያህዌና ለንጉሱ ሰገዱ ነው የሚለው። ሰገዱ ለሚለው ቃል የገባው ቃል ግሪክ ሰብጀንት ላይ ፕሮስኩኒዮ ነው። በዕብራይስጥ ሻኻህ ይለዋል ራሱ ማለት ነው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ። አብርሃም አመለከ ማለት ነው እንዴ? አይደለም። ኦሪት ዘፍጥረት ምዕራፍ 27 ቁጥር 29 ላይ ለይስሐቅ ለያዕቆብ እንደሚሰገድለት ይናገራል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 ላይ ፀሐይና ጨረቃ 11 ከዋክብት ለኔ ሰግዶ አየው ይላል። ኦሪት ዘፍጥረት ምዕራፍ 42 ቁጥር 6 ላይ ኦሪት ዘፍጥረት 43:26 ላይ ለዮሴፍ ሰገዱለት 11 ወንድሞች መጥተው። ኦሪት ዘፍጥረት ምዕራፍ 43 ቁጥር 28 ላይ ለያዕቆብ ተሰግዶለታል። በቁና መቅረብ ይቻላል ለሰዎች የተሰገደላቸው ማለት ነው። ምናልባት እሱ ያለው አንድ ሰው በብሉይ ኪዳን ላይ ነው ሊሄድ ይችላል። አዲስ ኪዳን ላይም የአክብሮት ስግደት የሚባል ነገር አለ። ራዕይ 3:9 ላይ ይዩት። እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይህ ይሰግዱ ዘንድ ስግደት ለሚለው ቃል ፕሮስኩኒዮ ነው ራሱ። ለማን ነው የሚሰገደው ሲባል ለኤጲስቆጶስ ነው የሚሰገደው። ኤጲስቆጶስ ለፊላዴልፊያ መሰለኝ። የፊላዴልፊያ የማን ነው ኤጲስቆጶስ ያለው? ቆይ ጥቅሱን ቼክ ላድርገው። የፊላዴልፊያ ኤጲስቆጶስ አይደለም፣ የቤተክርስቲያኗ አለቃ ወይም ደግሞ ኤጲስቆጶስ አለ። ራዕይ 3:11 ላይ እስቲ ቶሎ እመጣለሁ። ሎዶቅያ እሺ
ሎዶቅያ እንትን ፊላደልፊያ ቁጥር 7 ላይ የፊላደልፊያ ቤተክርስቲያን ኤጲስቆጶስ ለሆነ ሰው እንደሚሰገድ ይናገራል። ራዕይ 3 ላይ ማለት ነው 9 ላይ ራሱ ማለት ነው። እንግዲህ እንደዚህ አይነት ጥቅሶች ስንመለከት አምልኮና ስግደት የተለያዩ ነገሮች። ኢያሱ ምዕራፍ 5 ቁጥር 14 ላይ ተመለከቱት። ሰገደለት ይላል በግንባሩ ለመላእክት አለቃ ለሚካኤል። እንግሊዝኛ ወርሺፕ ነው የሚለው አይታችሁት ከሆነ ማለት ነው። ዳንኤል 2:46 ላይ እንደዛ ነው። ናቡከደነጾር ለዳንኤል ሰገደለት ይላል። ሰገደለት እንግሊዝኛው እስቲ ያውጣው አንድ ጊዜ እስሚዞ ዳንኤል 2:46 ላይ ዜን ዘ ኪንግ ናቡከደነጾር ፌል ዳውን ሂዝ ፌስ ኤንድ ወርሺፕድ ዳንኤል ይላል። ሰገደለት ይላል። ወርሺፕ ነው የሚለው ዳንኤል ምዕራፍ 2 ቁጥር 46 ላይ ወርሺፕ እያለ ይናገራል። 46 ላይ ዳንኤል ምዕራፍ 2 ቁጥር 46 እሺ ይህንን ጥቅስ በጣም አስደንጋጭ ነው። ራሱ አንደኛ ወርሺፕ ነው የሚለው ቃሉ ራሱ የሚጠቀመው። እሺ ማይከቲ ታጣራው የማቴዎስ ወንጌል እና የሉቃስ 24 ቁጥር 50 ላይ የማቴዎስ ወንጌል ምዕራፍ 2 እና 2 ማለት ነው። አመጣልሻለሁ። አክቹሊ ወደዛ እየሄድኩኝ ነው፣ መንገድ ላይ ነኝ ያለሁት። ተሳፍረን አብረን እንሄዳለን። እሺ እጭንሻለሁ እዛ ላይ ስንደርስ። እሺ ዳንኤል ምዕራፍ 2 ቁጥር 46 ላይ ምን ይላል አያችሁት? ዜን ዘ ኪንግ ናቡከደነጾር ፌል አፖን ሂዝ ፌስ አለ ኤንድ ወርሺፕድ ዳንኤል አለ። ወርሺፕድ ዳንኤል አለ። ዳንኤል እየተመለከ ነው ማለት ነው እንዴ? አያችሁት? ወርሺፕድ ይላል። ወርሺፕድ ስለዚህ ሰገደለት ነው የሚለው። አምልኮ ከሆነ እንደዛ ነው የሚሆነው። ወደ አዲስ ኪዳን እንግባ። እሷ ወደ ጠቀሰችው ጥቅስ ማለት ነው። ማቴዎስ 18:26 ላይ ግቢና ይው። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ ሁሉን እከፍላለሁ አለ። በባሪያና በጌታ መካከል ስግደት አለ። አየሽው? ባሪያው ጌታውን አሳዳሪው ማለት ነው ሰገደለት ይላል ማቴዎስ 18:26 ላይ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ ሁሉን እከፍላለሁ ይላል። ስግደት ለሚለው ቃል የገባው ቃል ፕሮስኮኒዮ ነው። ልክ ለኢየሱስ ማለት ለማቴዎስ 2 ፕሮስኮኒዮ ማለት ስግደት ማለት ነው። አክብሮትን ነው የሚያሳየው ራሱ ማለት ነው። ምክንያቱም ኢየሱስ ራሱ የሚያመልከው አምላክ አለው። አንደኛ ራሱ ያመልካል። አምላካችን እያለ የሚጠራው አምላክ አለው። ኢየሱስ ራሱ የሚሰግድለት አካል አለው ራሱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 23 ላይ ይዩት። እንዳደነግጬ ስታዩ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ይታይሻል። እናንተ ለማታውቁት እኛ ግን አለ ኢየሱስ እሱን ብቻ አምልክ ነው የሚለው። አምልኮ ሲሆን ደግሞ ብቻ ለተባለ እሺ ቀጥይ። ኦኬ ለኢየሱስ መጥተው የሰገዱለትን ሰዎች ምንድን ነው የምንላቸው? እንደሱ ከሆነ አክብሮት ነው። ለምሳሌ አብርሃምም የሰገደላቸው ሰዎች ምን ልንላቸው ነው? እንዴ ከአብርሃም ተወውና ለኢየሱስ የሰገዱላቸውን ሰዎች አሁን ለምሳሌ ሲወለድ ሰግደውለታል። ቁጥር 24 ላይ ሲያርግ ሰግደውለታል። ስለዚህ ሰባ ሰገል ናቸው የሰገዱለት። እንዴ ሰዎች ናቸው፣ አጥንዚዛ አይደሉም መቼ አሉ። ከዛ በኋላ ሲያገኙት ደስ ብሏቸው ሰገዱለት ይላል። አክብሮትን ነው የሚያየው። ማቴዎስ ወንጌል ምዕራፍ 2 ላይ ተመልከች ከቁጥር 1 ጀምሮ። ኢየሱስ በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ ሰባ ሰገል ወይም የሰገል ሰዎች ከምስራቅ ከኢራን የመጡት ዞራስተሪያን የሚባሉት የተወለደውን የአይሁድ ንጉስ ወዴት ነው አሉ። ኮከቡም ለምስራቅ አይተን ልንሰግድለት መተናልና አሉ ይላል መሲሁ እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉስ ሄሮድስም ሰምቶ ደነገጠ። ኢየሩሳሌም ከእርሱ ጋር የካህናት አለቆችን ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። አየሽ መሲሁ ወዴት ነው የሚወለደው? እነርሱም አንቺ ቤተልሔም የይሁዳ ምድር ወይ ከይሁዳ ነገስታት አታልፍም ብሎ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ያለውን ጥቅስ ጠቀሱ ተብሎ በነብይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚያ በኋላ ሄሮድስም ሰባ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእርሱ በጥንቃቄ ተረዳ።
ወደ ቤተልሔም እነርሱም ሰዶ ሂዱ፣ ለሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም ደግሞ መጥቼ እንድሰግድለት ንገሩኝ አላቸው ይላል። ንጉስ ነው የሚጠበቁት። የተወለደ ነገር ነው። የተወለደ ደግሞ ሰው ነው። ለሰው የሚሰገደው ደግሞ የአምልኮ ስግደት ሊሆን አይችልም። የተወለደ አለ። እነሱም ንጉሱም ሰምተው ሄዱ። ሕፃኑን በምስራቅ ያዩትም ኮከብ ሕፃኑ ባለበት መጥተው እስኪቆም ድረስ መመራ። ሕፃኑ ይላል። ሕፃን ልጅ ምንድን ነው? አምላክ ሕፃን ልጅ ነው እንዴ የሚመለከው? ስለ አምልኮ አይደለም የሚያወራው። ሕፃኑ የሚለው የሆነ ሕፃን ነው። ሜካኒካል ቼንጅ እና ፊዚካል ቼንጅ ያደረገ ነገር ነው። ኬሚካል ሪአክሽን እና ሜካኒካል ፈንክሽን ያደረገ የሆነ ፕሮሰስ አድርጎ የመጣ ሕፃን ነው። ከዛ በኋላ ኮከቡ ባዩ ጊዜ በታላቅ ድምፅ ጮኹ። ወደ ቤትም ገብተው ሕፃኑና ከእናቱ ከማርያም ጋር አዩት ይላል። አምላክ እናት አለው? ስለ መለኮት ከሆነ የሚያወራው መለኮት እናት አለው? ወድቀውም ሰገዱለት አለ። ለማ ለሕፃኑ። ሕፃን ምንድን ነው? ሰው እኮ ነው። አንቺ ሕፃን እንደነበርሽው ማለት ነው። ሕፃን እንደነበርሽው ግን የሚለየው ምንድን ነው? ይሄ በማንነት ከአንቺ ይለያል። ንጉስ ነው። ወደፊት መሲህ የሚሆን ነው። የሚቀባ ነው። መሲህ ነው። መሲህ ነው ራሱ። ስለዚህ ይሄንን ነው የሚያሳየው ማለት ነው። ማሂ እሺ፣ አመሰግናለሁ። በቃ አዎ፣ እንዴ ሕፃን ልጅ ይመለካል? ተኝተውላ እኮ ነበረ። ተኝተውላ ነበር። ሕፃኑ ተኝቶ እንቅልፍ ተኝቶ ነበር ይላል። ሕፃኑ አደገ ይላል። ራሱ አምላክ ነው የሚያድገው። ሲያወጣላት ሉቃስ ወንጌል ምዕራፍ 2 ላይ ሕፃኑም አደገ ይላል። ሕፃኑም አደገ ይላል። ሉቃስ ወንጌል ምዕራፍ 2 ላይ ያወጣላት። እኔ እኮ አሁን አለ እያልኩት ነው። ምንድን ነው ስግደቱ ነው? ቁጥር 40 ላይ አይ ቁጥር 40 ላይ አክብሮት ነው የሚሆነው እንጂ ሕፃን ልጅ እኮ የሚያድግ ነገር እንዴት ይመለካል? አምልኮ ከሆነ ቁጥር 40 ላይ ሉቃስ 2:40 ላይ ያወጣላት። አየሽው እዚህ ጋር ሕፃኑ ምን አለ ይላል? አደገ ይላል። ጥበብ ሞልቶ በመንፈስ ጠነከረ፣ የአምላክ ጸጋ በእርሱ ላይ ነበርና ይላል። እንግዲህ የሚመለከው አምላክ ከሆነ አምላክ የአምላክ ጸጋ በእርሱ ላይ ነበረ እንዴት ይባላል? ሕፃኑም አደገ ይላል። አምላክ ያድጋል እንዴ? ሕፃኑም አደገ ይላል። ሕፃኑም አደገ። አምላክ ያድጋል ወይ ነው ጥያቄው። አምላክ ያድጋል ወይስ አያድግም? ጥያቄው እሱ ነው ራሱ። ከዛ ሉቃስ 2:12 ላይ ተመልከችው። ሉቃስ 2:12 ላይ ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችኋል። አምላክ ነው የሚተኛው? በጨርቅ ጠቅልሎ ያስተኙት ማንን ነው? ታዲያ ትንቢት ነው። ኧረ እንዳሁን የጠፍተው ነው እንዴ? ኖ አይ ሕፃኑ ነው እኮ የሚለው። በጨርቅ የጠቀለሉት ምንድን ነው? የጠቀለሉት ሕፃን ምን አምላክ ነው የጠቀለሉት? በጨርቅ ተጠቅልሎ የምታየው ነገር ተኝቶ የምታገኘው አምላክ ይተኛል? እስራኤልን የሚጠብቅ አይተኛም አያንቀላፋ ነው የሚለው እኮ። የተኛው ማን ነው? እዚህ ጋር ተጠቅልሎ የተኛው ማን ነው? በጨርቅ ተጠቅልሎ የተኛው ማን ነው? እዚህ ጋር የተኛውማ ኢየሱስ ነው። ሕፃኑ ነው የተኛው። ሕፃኑ ምን አይደለም ራሱ ማለት ነው። ቁጥር 21 ላይ አንብብላት እዛው ላይ ሉቃስ 2:21 ላይ ሊገርዙትም 8 ቀን በሞላ ጊዜ ይላል በማዕፀን ሳይረገዝ በመልአኩ እንደተጠራ ስሙ ኢየሱስ ተብሎ ተጠራ አለ። ሊገርዙት የነበረው ማን ነው? ሕፃኑን ነው አምላክን ነው ሊገርዙት የነበረው? ወንድ ልጅ ነው የሚገረዘው። ወንድ ልጅ ነው የሚገረዘው። ስለዚህ እንደዛ ነው ራሱ ማለት ነው። ቁጥር 27 ላይ ቁጥር 27 ላይ በመንፈስም ወደ መቅደስ ወጣ፣ ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ ያለ። ወደ ማን ያስገቡት? ራሱ ማለት ነው። እና ሕፃኑን እርሱም ምን አደረገ? ከዛ በኋላ ባስገቡት ጊዜ እርሱም ደግሞ ተቀብሎ አቀፈው ይላል። ማንን ያቀፈው? ኢየሱስን ነው ያቀፈው። ሕፃኑን ስለ ሕፃን ነው የምናወራው። ሕፃኑን ሰብአ ሰገል የሰገዱለት ሕፃኑን አቀፈው። ከዛ በኋላ እግዚአብሔርን እየባረከ እንደዚህ አለ። ምን አለ? በሰዎች ያዘጋጀው ማዳንን አይተዋልና አለ። አዘጋጁ ሕፃኑን ያዘጋጀው ማን ነው? ድንግል ማርያም ማኅፀን ውስጥ ሕፃኑን ያዘጋጀው ማን ነው? እግዚአብሔርን እየባረከ እንዲህ አለ። ጌታ ሆይ አሁንም ቃልህን ባሪያም በሰላም ታሰናብተዋል። ዓይኖች በሰው ሁሉ ፊት ያዘጋጀው ማዳንን አይተዋልና አለ። ያዘጋጀኸውን አለ። አዘጋጁ ማን ነው? ሕፃኑን ያዘጋጀው ድንግል ማርያም ማኅፀን ውስጥ የፈጠረው ማን ነው? ያዘጋጀው ድንግል ማርያም ማኅፀን ውስጥ እግዚአብሔር። ታዲያ የተፈጠረ ነገር ከሆነ ሕፃን ከሆነ የሚያድግ ነገር ከሆነ የሚጠቀለልና የሚተኛ ነገር ከሆነ ሰብአ ሰገል የሰገዱለት ሕፃን ሰው ነው፣ ፍጡር ነው። ፍጡር ደግሞ የአምልኮ ስግደት አይገባውም። ስለዚህ ስግደቱ ሁሉ ለሱ የተደረገ የአክብሮት ነው። ንጉስ ሊሆን ነው የሚችለው። ምክንያቱም ለመሰለሽ ሕፃኑ አደገ ይላል። ሕፃኑ አደገ ይላል። ሕፃኑ ደግሞ ያዘጋጀው እግዚአብሔር ነው ይላል። ያዘጋጀው ሕፃኑ የአምላክ ጸጋ በላዩ ላይ ነበረበት ይላል። ሕፃኑ በጨርቅ ተጠቅልሎ ሲተኛ ታያዋለሽ። አምላክ አይተኛም።
ራሱ ህፃን እያለ የነገራ ህፃኑን ሊገርዙት 8ኛው ቀን ሁላ ሞልቶታል። ሊገርዙት ማለት አምላክ እንደሚገረዘው ያ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ያ መለኮት ረቂቅና ምጡቅ የሆነው ከፍጥረት በላይ የሆነው ከፍጥረት ውጭ የሆነው ፍጥረታትን ያካበበ በባህሪው ሁሉን የሚያይ ሁሉን የሚሰማው ሰዎች አግኝተውት ገረዙት። ሪሊ አደገ፣ ሪሊ ተጠቀለለ በጨርቅ፣ ሪሊ ተኛ። አላህ ይቅር ይበላችሁ። የለም እንደዚህ የሚባል ነገር። እሱን ነው እኮ የምልሽ እኮ። ወንድ ልጅ ተወልዶልናል፣ ወንድ ልጅ ደግሞ ህፃን ተብሏል። እሱ ግን ያው ጽንስ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ምን ትላለሽ አላት መልአኩ፣ ትጸንሻለሽ። ጽንስ ምንድን ነው? ኬሚካል ሪአክሽን፣ ሜካኒካል ፈንክሽን ነው፣ ፕሮሰስ አድርጎ የሚመጣ ነገር። ጽንስ እንዴት ነው አምላክ የሚሆነው? ራሱ አንቺ የተባረክሽ ነሽ የማህፀንሽን ፍሬ ምን ያለ ነው አለቻት። የተባረከ ነው አለች። አዎ የማህፀኗ ፍሬ ማን ነው? ኢየሱስ ነው። ኢየሱስ ነው ራሱ ማለት ነው። አንቺ የተባረክሽ ነሽ የማህፀንሽን ፍሬ ምን ያለ ነው አለች። የተባረከ ነው አለቻት። ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ። ከዛ ማርያም ምንድነው የመለሰችው? ቁጥር 49 ላይ ሉቃስ 1:49 ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና አለች። ምን ሰራ? ሰማይና ምድርን የፈጠረ አምላክ በማርያም ውስጥ ምን ሰራ? ታላቅ ስራ አድርጓልና አለች። ምንድነው የሰራው ስራ? የሰራው ስራ ምንድነው? ብርቱ የሆነ ስራ አድርጓል። ምን ሰራ? ማርያም ማህፀን ውስጥ ምን ኢየሱስን ሰው ሰራ። ታላቅ ስራ አድርጓልና አለች። አይሹ ታላቅ ስራ አድርጓል። ምንድነው የሰራው ስራ? ያ ሰማይና ምድርን በመካከላቸው ያለው የፈጠረ የዓለማቱ ጌታ ድንግል ማርያም ማህፀን ውስጥ ምን ሰራ? ታላቅ ስራ ሰርቷልና አለች። ምንድነው የሰራው? የማህፀኗን ፍሬ እንቁላሉን ያለ ስፐርም ሴል ፈጠረው። ድንቅ ነው። ተአምር ነው። ይሄ ትልቅ ተአምር ነው። ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች አለ። ጽንስ ወንድ ልጅ ያለ አባት ሊገኝ አድርጓል ፈጣሪ። እሱ ምን አለ? ከማህፀን ምን ያለኝ አለ። ኢየሱስ ሲናገር ከማህፀን ምን ያለኝ አለ? የሰራኝ አለ። ሲያወጣለት ኢሳይያስ 49:5 ላይ ከማህፀን ምን ያለኝ አውቃለሁ የሰራኝ አለ። ኢሳይያስ 43:10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አምላክ ምን አላለም? የለም በቃ አይሰራም አለ። በቃ አምላክ ምን አይልም? አምላክ አይሰራም። ድንግል ማርያም ማህፀን ውስጥ የተሰራው ምንድነው? ወንድ ልጅ ተሰርቶ ወጥቷል። ስለዚህ ሰብአ ሰገል የሰገዱለት ለተሰራው ነገር ነው ወይስ ለሰራው ነው የሰገዱት? ለተሰራው ነው። ህፃኑ የተሰራ ነው ወይስ የሰራ ነው? ህፃኑ የተሰራ ነው። እሺ፣ ስለዚህ ለተሰራው ነገር የተሰገደ አሳሳትከኝ። እሺ፣ ይበቃሻል ለዛሬ። ማሂን ሰብአ ሰገሎችን ታውቂያቸዋለሽ? አዎ፣ ማቴዎስ ወንጌል ላይ የሚገርም ማን ናቸው? ምንድን ናቸው? እረኞች አይደሉ? ሰብአ ሰገሎች ኮከብ ተመርተው የመጡት እኮ ምንድን ናቸው? ምን አምላኪ ናቸው? ምን አምላኪ እንደሆነ አላውቅም፣ ግን ኮከብ ተመርተው መጥተው ጠንቋዮች ናቸው። ምን አይተው ነው የመጡት? እሺ ምን ብለው ነው የመጡት? ንጉስም ብለው ነው አይመጡት? ንጉስ የእስራኤል ንጉስ ለምሳሌ የግብጽ ምድር ላይ የነበረው ንጉስ ዮሴፍ አባቱ ያዕቆብና ወንድሞቹ ሰግደውለታል አይደል? ብሉይ ኪዳን ላይ እኮ ነው የጠረጠረ የለኝም ብዙ ነገር ተሰግዶ እኮና እነሱም እኮ ንጉስ መጥቷል ነው ብለው እንትናን የሚጥለው በሰዓቱ የነበረውን ንጉስ አዲስ ንጉስ ተወልዷል ብለው ነው የመጡት አይደል እንጂ አምላክ ተወልዷል ብለው አይደለም የመጡት። ኦኬ አምላክ ተወልዷል ብለው አልመጡም፣ ንጉስ ተወልዷል ብለው በሄሮድስ ግን ጠንቋዮች ናቸው። ጠንቋዮች ግን መስገዳቸው ራሱ እኮ ስም ይዞ ጠንቋዮች ራሳቸው መስገዳቸው ልክ ነው። ሰብአ ሰገል ማለት ምን ማለት ነው ትርጉሙ ታውቂዋለሽ? የግዕዝ ቃል ነው። ሰብአ ሰገል ማለት ምን ማለት ትርጉሙ? ወይኔ ግዕዝ አላውቅም ታውቃለህ? አዎ ሰብአ ማለት ሰው ማለት ነው። ሰገል ማለት ጠንቋይ ነው፣ የጠንቋይ ሰዎች ማለት ነው ትርጉሙ። በግሪኩ ላይ መጉስ ይባላል።
መጉስ ማለት አስማተኛ፣ ኮከብ ተቆጣሪ፣ ጠንቋይ ማለት ነው። ጠይቂ ከፈለሽ ማለት ነው። ጠንቋይ ማለት ነው ትርጉሙ ራሱ። ሰብአ ሰገል ማለት ጠንቋይ ማለት ነው። አለቃ ኪዳነ ወልድ ክፍሌ ከመዝገበ ቃላት ላይ ሰገል ማለት ጠንቋይ ማለት ነው ብሎ ነው ያስቀመጠው ራሱ ገጽ 848 ላይ ማለት ነው። ጥንቆላ፣ አስማትና ኮከብ ቆጣሪ መላእክት ከሰማይ ይዘውት የመጡት እንደሆነ መጽሐፈ ሄኖክ ላይ ይናገራል። ምዕራፍ 2 ቁጥር 11 ላይ ሰብ ማለት ያው ሰው ማለት ነው በጥቅሉ። ሰብአ ሰገል ማለት የጥንቆላ ሰው ማለት ነው ራሱ። ስንክሳር ዘወርኃ ታኅሣሥ 29 ቁጥር 4 ላይ ስትመለከቱ ኢየሱስ በተወለደ ጊዜ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ፣ ኮከቡን በምስራቅ አይተው ሰገዱለት አለ። እነዚህ ፈላስፎች ከበላም ወገን ናቸው አለ። በከዋክብት የሚፈላሰፉ ናቸው አለ ራሱ ማለት ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ አንድምታ ላይ ብትመለከቱ ስለምን በኮከብ መራቸው ቢሉ በለመዱት ለመሳብ ኮከብ ያመልኩ ነበርና ይላል። ኮከብ አምላኪዎች ነበሩ ሲጀመር። ስለዚህ የመጡት ሰዎች ወደ ሰብአ ሰገል የሚባሉ የመጡ ሰዎች በአጠቃላይ ጠንቋዮች ናቸው የነበሩት። ከዞራስተሪያን ናቸው። የዞራስተር የዛራዳሽ ተከታዮች ናቸው የነበሩት። ይሄን አታውቂም? እኔ ይሄን አላውቅም። እኔ የማውቀው መላእክት ወይም ደግሞ ኮከብ እየመራቸው በዛ በኮከቡ ኮከቡ ለምንድን ነው የሚመራቸው? ኮከብ ቆጣሪዎች ናቸው እኮ እነሱ ጠንቋዮች ናቸው። ስራቸው ቀጥል ስሚዘው። ስለዚህ ኮከብ ጠንቋዮች የሰገዱትን ስግደት ይዘሽ ለኢየሱስ መስገድሽ ራሱ ልክ አይደለም ራሱ ቢሆንም እንኳን ጠንቋይ የሰገደውን ስግደት ካልሰገድኩኝ ማለት ምንድነው? ከጠንቋይ ጋር ትከሻ የሚያለካካችሁ ነገር ምንድነው? ስሚዘው ቀጥልና ሉጣኔ መርሃባ ጨርሻለሁ። አይ ለነሱ የሰገዱለትን ምን ታደርጋቸዋለህ ስትል ስለነበረ የሰገዱለት ማን እንደሆኑ እንድታቅ ነው። በዛ ጀዛከላህ። ማሂ የቀረሽ ነገር አለ? አይ በቃ ጨርሻለሁኝ። ኡስታዝም ሊወጣ ስለሆነ እሺ፣ እናመሰግናለን። ቴንክ ዩ። ኦኬ ኢንሻአላህ መልካም ጊዜ ይሁንላችሁ። ሃኒ እሺ፣ ብዙ ደቂቃ የለኝም። እሺ ላስተናግድ። ሰላም ብያለሁ። ሰላም ነኝ አለ። አይ አሁን ላይ ያሳየውን ጥቅስም ማለት ነው ወልድ ነው ለአብ የሰገደለት። ምኑ ላይ? የቱ ጋር ያሳየውት ላይ? ለማሂ ቅድም መጀመሪያ እንደገባች እያሳያት ነበረ። ዮሐንስ ወንጌል ላይ ወልድ ለአብ ይሰግዳል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 እና 23 ላይ ታገኘዋለሽ። እንሰግዳለን ነው የሚለው ኢየሱስ እኮ ለወልድ ለአብ ነው የሚሰግደው። አብ ደግሞ ለወልድም ይሰግዳል። አምላክ ለአምላክ እንዴት ይሰጋገዳሉ? አብ ለወልድ ይሰግዳል የሚል ነገር አልተናገርኩም። ከዘጠኙ ቀዳዶቼም በየትኛውም አላወራውም እንደዛ ብዬ ያልኩት ወልድ ለአብ ይሰግዳል ነው የሚል ያስቀመጥኩት። ወልድ ለአብ ይሰግዳል ነው። ሰገደ የሚል ነገር በግዕዙ የሚናገረው ነገር እንደዛ ነው። ራሱ ሰገደ ነው የሚለው። ሰገደ ነበር ሲሰግድ የነበረው በግንባሩ ተደፍቶ አዌ እመሰይ ተአኮ ያለፍ ምኔ ዝንቱ ጽዋ ወባህቲቱ ፈቃዴ ይላል። ፈቃድ ብትሆን እቺ ጽዋ ከኔ ትለፍ ብሎ ሰገደ። በግንባሩ ተደፋ ነው የሚለው። ተንበርክኮ ወይኔ እንዴ ብሎ ነው ተንበርክኮ ነው ራሱ እንትን እኮ ራሱ ማለት ነው። ማቴዎስ ወንጌል 4:9 ላይ ታስታውሻለሽ ሃኒ? እና አብ አንድ ነን እያለ እንዴት ለአብ መስገዱን ጨርስና ወደዛ እንሄዳለን። ሌላ ቶፒክ ነው። ማቴዎስ 4:9 ላይ ሰይጣን መጣና ኢየሱስ ምን አለ? ወድቀ ምን ብትልልኝ አለው። ምን ብትልልኝ አለው ሃኒ? ወድቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው ይላል። ምን ብትልልኝ? ወድቀ ብትሰግድልኝ። ስለዚህ ኢየሱስ ሰጋጅ ነው ወይስ ተሰጋጅ ነው? እየሰገደ አይደለ? ሰጋጅ ነው። ሰጋጅ ባይሆን ኖሮ ሰይጣን መጥቶ ለኔ ብትሰግድልኝ ብሎ ይጠይቀዋል? አይጠይቀው። ለዛይሽ ተመልከ አምላክን አሁን ሰማይና ምድር የፈጠረው አምላክን አሁን ሰይጣን ደፍሮ መጥቶ ብትሰግድልኝ ምናምን ብሎ ይጠይቃል? ከዛ እሱ ምን ብሎ መለሰለት ኢየሱስ? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱን ብቻ ምን በላለ አምልክ ተብሎ ተጽፏልና እኔ የምሰግደው ለማን ነው አለ? ለማን ነው የምሰግደው አለ? ለአብ ነው አለ። ለማንም በቃ ለጌታ ለአምላክ አለ። እኔ የምሰግደው ለጌታ ለአምላክ ነው። ስገድልኝ ግን ያለው ብሎ የጠየቀው ፕሮፖዝ ያቀረበለት ማን ነው? ስገድልኝ ወድቀህ ብትሰግድልኝ እሰጥሃለሁ ይህን ሁሉ እሰጥሃለሁ ሲለው
ኖ አለ ለጌታ ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏልና እኔ የምሰግደው ለአምላኬ ነው ፖይንቱ። ኢየሱስ ይሰግድ የነበረው ለአምላኩ ነበር። ስለዚህ እኔ አምላክ አይደለሁም እያለ ነው ማለት ነው ራሱ ወልድ። አይ ኢየሱስ ራሱ ያመለከ እየጾመለት እየጾመ ይፈራዋል እኮ ዕብራውያን 5:7 ላይ እንደዛ ነው ራሱ ስለመፍራቱ ይላል። አምላክን በመፍራት ደስታውን ያያል ይላል ኢሳይያስ 11:2 ላይ 3 ላይ አምላክን እየፈራ እያመለከ እያየሽው እንዴ ከዛ በኋላ እኮ ቁማር ነው የሚሆነው፣ ድራማ ነው የሚሆነው፣ ተውኔት ነው የሚሆነው፣ ቲያትር ነው የሚሆነው። ከዛ በኋላ እንዴ እየሰገደ እያየሽው እየጾመ ይሄን ሁላ ነገር እያደረገ ተመለሰሽ እሱን አሰግዳለሁ ብለሽ በእጅ አዙር ብታደርጊ ፊሽካው ተነፋ። ፎርሽ ነው የሚሆነው፣ አይሆንም። እንጃ አይ ዶንት ኖ። ታችን ሁላችሁም ሰዎች እንድትድኑ እንፈልጋለን። ግን ያው ፍሪ ዊል የሚባል ነገር አለ። ምርጫችሁን አላህ ደግሞ ቀድሞውኑ ያውቀዋል ሁሉን ነገር። ስለዚህ እኛ ሰበቡ ማድረስ ብቻ ነው። የማን ልብ ነው ሸካራ የማን ልብ ነው ለስላሳ የሚለውን ደግሞ አምላካችን አላህ ብቻ ነው የሚያውቀው። እኛ ጥሩ ነገር እንመኝላችኋለን ለሁላችሁም ማለት ነው። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ። ኡስታዝ አንድ ደቂቃ ማስታወቂያ ይፈቀድልኛል? እሺ እንትን በልና እንውጣ በቃ። እሺ 1200 ሰዎች አላችሁ። አንድ ቻሌንጅ ጀምረናል። ቻሌንጁ ከተጀመረ 2 ቀን ሆኖታል። ኡስታዝ ወሂድ ኡመርን 1 ሚሊዮን የማስገባት ቻሌንጅ ጀምረናል። ቻሌንጁን በብዙ መንገድ መደገፍ ትችላላችሁ። መጀመሪያው ልክ እንደኛ ሁሉ ፕሮፋይል በማድረግ ሊሆን ይችላል። ፕሮፋይሉን የምትፈልጉ በውስጥ ኑና 1 ቁጥር ጻፉልኝ እልክላችኋለሁ። እንዲሁም ደግሞ ብዙ ሰዎች እንደዚህ ላይቭ ስትሪሞች ላይ በመሄድ ያንን በማስተዋወቅና ቻሌንጁን በማስተዋወቅ እንትን ማድረግ ቻሌንጁን መደገፍ ትችላላችሁ። ሌላም ቦታ ላይ እንደዚህ የሚሰሩ ቪዲዮዎች ላይ ኮመንት ውስጥ በመግባት ይህንን ፕሮፋይል እንትን በማድረግ በማስቀመጥ ቻሌንጁን አስተዋውቁ። በብዙ መንገድ የምታውቁት ሰው አንድም ሰው ካለ ፎሎ ብታስደርጉ ቻሌንጁን ይጠቅማል፣ ኡስታዝንም ያግዘዋል። እና በውስጥ ኑና 1 ቁጥር ጻፉልኝ። ለኔ ኢንቦክስ ላይ ነው 1 ቁጥር መጽፉልኝ፣ እዚህ አይደለም። እና እልክላችኋለሁ ፎቶውን። በዚህ አጋጣሚ ትልልቅ አካውንት ያላችሁ ሰዎች ቪዲዮ በመስራት ብታግዙን መልካም ይሆናል። አትሊስት 200,000 ብንገባ ከዛ በኋላ ወደ ትልልቅ ሚዲያዎች ማሳደግ ይቻላል ቻሌንጁን። እና ይሄን ለማለት ነው ኡስታዝ። አፍወን። እሺ ምንም ችግር የለውም። ባይሆን እኔ ሻይ ቡና እላቸዋለሁ ራሱ ማለት ነው። 1 ሚሊዮን ካስገባችሁን ሻይ ቡና ነው የምላቸዋለሁ ማለት ነው። ያ ይገባቸዋል መቼም ምን ለማለት እንደፈለኩኝ ማለት ነው። እና በእኔ ውጪ ሁሉን ነገር አድርጉ ኢንሻአላህ። በርቱ፣ ተበራቱ፣ ዲናችሁ ላይ ተጠናከሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ